የብልጽግና ጥምር ጦር እርስ በርስ ተዋጋ። አየር ወለድ ኮማንዶን ጨምሮ አገዛዙ አለኝ የሚለው ጥምር ጦር ሸዋ ላይ ከፍተኛ ሰብአዊ ኪሳራ ማስተናገዱ ተሰምቷል። በዚሁ ግንባር ኮማንዶ ለኮማንዶ ከባድ ውጊያ ማካሄዱም ታውቋል። በሌላ በኩል በወሎ ቤት አማራ አዳዲስ የውጊያ ግንባሮች መፈጠራቸው ተሰምተዋል። ውጊያው በአገዛዙ በኩል በመድፍ የታጀበ መሆኑ ነው የተጠቆመው። የፋኖ ኃይሎች የጋዞ ወረዳ ዋና ከተማ የስተይሽ ከተማን ግማሽ አካልና ፖሊስ ጣቢያ በቁጥጥር ስር አውለዋል። በስተይሽ ከተማ የሚገኘው ፖሊስ ጣቢያ ተሰብሯል። እስረኞች ነጻ ሲወጡ የጦር ግምጃ ቤቱን በፋኖ ኃይሎች በምርኮ ገቢ ተደርጓል። ዝርዝር የግንባር መረጃዎቹ ተሰናድተዋል። መላው ኢትዮጵያዊ የአርቲስት ቴዎድሮስ ካሳሁንን ደህንነት እንዲከታተል ሀገራዊ ጥሪ ቀርበዋል። በተለይም የአዲስ አበባ ሕዝብ የነጻነት ልሳንህን የመጠበቅ ታሪካዊና ሞራላዊ ኃላፊነትን ተወጣ የሚል ወቅታዊ ጥሪ ቀርበዋል። በሌላ በኩል አገዛዙ ቴዲ አፍሮን በተመለከተ ተጨማሪ እርምጃዎችን በመውሰድ ላይ ነው። ትሰሙታላችሁ። ህወሓት ወደ መደበኛ ውጊያ እየገባ ነው። በአማራ ክልል አንድ ወረዳ ሙሉ በወረራ ከተቆጣጠረ በኋላ በርካታ ባለስልጣናትን ማገቱ ተሰምተዋል። ውጊያው አድማሱን ሊያሰፋ እንደሚችል ከአካባቢው ምንጮች ሰምተናል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ኢራንን ማዕከል ያደረገው የኤርትራ አሜሪካ ያልተጠበቀ ግንኙነት 24 ሰዓት ሳይሞላው ተቃውሞ ገጥሞታል። ትራምፕ የአሜሪካን የውጭ ፖሊሲ ወዳልተጠበቀ አቅጣጫ እየወሰዱት ነው የሚል ተቃውሞ እዚያው አሜሪካ ውስጥ ተቀስቅሷል። በሌላ በኩል የኢራን ጦርነት ተጽዕኖ ለአስመራ የከፈተው እድል የአስመራው ገዢ በጥንቃቄ ሊጠቀምበት የሚገባ በለስ በእጁ ገብቷል ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግና ጥምር ጦር እርስ በርስ ተዋጋ። አየር ወለድ ኮማንዶን ጨምሮ አገዛዙ አለኝ የሚለው ጥምር ጦር ሸዋ ላይ ከፍተኛ ሰብአዊ ኪሳራ ማስተናገዱ ተሰምተዋል። የፋኖ ኃይሎችና የአገዛዙ አየር ወለድ ኮማንዶን ጨምሮ ራሱን ጥምር ጦር ብሎ የሚጠራው የብልጽግና ሰራዊት በሸዋ ቀጠና ከባድ ውጊያ ማካሄዳቸው ተሰምተዋል። ውጊያው በሸዋ ቡልጋ ቀጠና መካሄዱን የገለጹት የፋኖ ምንጮች አፋበን ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ቡልጋ ክፍለ ጦር ድል እንደቀናው አመላክተዋል። የቡልጋ ክፍለ ጦር የፋኖ ኮማንዶ ተወርዋሪ ሻለቃ ከሌሎች ሻለቃዎች ጋር በመሆን ሚጢ ወንዝ ላይ ከአገዛዙ አየር ወለድ ኮማንዶ ጋር ከባድ ውጊያ ተካሂዷል ያሉት የፋኖ ምንጮች በርካታ የኮማንዶ አባላትና የጥምር ጦሩ አካል የሆኑ መንገድ መሪዎች ሙትና ቁስለኛ መሆናቸውን ገልጸዋል። የአገዛዙ ኃይል ሬሽን ከምንጃር ለመቀበል ከጠዋቱ 2 ሰዓት መንቀሳቀሱን መረጃ የደረሳቸው የፋኖ ኃይሎች ቀድመው ቦታ በመያዝ ጥቃቱን መሰንዘራቸውን የገለጹት የፋኖ ምንጮች በጥቃቱም በሁለት ተሽከርካሪዎች የተጫነው የአገዛዙ ኃይል ሙሉ ለሙሉ ተመቷል ያሉት። ለ4 ሰዓታት በተካሄደው በዚህ ውጊያ በአገዛዙ ጥምር ጦር ላይ መጠነ ሰፊ ጥቃት ደርሶበት 2 መኪና ወዲያውኑ ከጥቅም ውጭ ሆኗል ያሉት የፋኖ ምንጮች በርከት ያለ ወታደራዊ ቁሳዊ ምርኮ እንደቀናቸው ገልጸዋል። በሌላ መረጃ በይፋትና ጥሙጋ አውራጃ አርማንያ ዙሪያ የአገዛዙ አየር ወለድ ኮማንዶና የአድማ ብተና ኃይል እርስ በርስ መዋጋታቸውን ከአካባቢው ምንጮች ሰምተናል። እንደ መረጃው ምንጮች በዚህ የእርስ በርስ ውጊያ በርካታ የአድማ ብተናና አየር ወለድ ኮማንዶ አባላት ሞትና ቁስለኛ ሆነዋል። የእርስ በርስ ውጊያው መነሻ ምክንያት ቦታ መሸፈንን በተመለከተ በተፈጠረ አለመተማመን ነው የሚሉት የመረጃው ምንጮች የአድማ ብተናና የሚልሻ አባላት በውጊያ መሃል ጉዳት ሲያጋጥማቸው ተገቢው ትኩረት የማይሰጣቸው መሆኑ፣ አስከሬን ሲለቀም እንኳን ቅድሚያ ለመከላከያ ኃይሉ የሚሰጥ መሆኑ በጥምር ጦሩ መካከል አለመተማመን እንደፈጠረ፣ ይህ አለመተማመን ወደ ግጭት እያመራ መሆኑን ነው የጠቆሙት። ይህ በእንዲህ እንዳለ በወሎ ቤት አማራ አዳዲስ የውጊያ ግንባሮች መፈጠራቸው ተሰምተዋል። ውጊያው በአገዛዙ በኩል በመድፍ የታጀበ መሆኑ ነው የተጠቆመው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር የተመራው ውጊያ በጋዞ ወረዳ መካሄዱን የገለጸው እዙ ውጊያው ለ2 ቀናት የተካሄደ መሆኑን ገልጸዋል። ከሚያዝያ 15 2018 እስከ ዛሬ ሚያዝያ 16 ለተከታታይ 2 ቀናት የቀጠለው አውደ ውጊያ በአገዛዙ ጦር በኩል 2 ምሽጎችን መልቀቁን እዙ በግንባር መረጃው አመላክተዋል። እስካሁን ሞትና ቁስለኛውን እያነሳ ሳይዋጋበት የቆፈረውን ምሽጉን እየለቀቀ ሽሽት ላይ ይገኛል ያለው ምኒልክ ዕዝ
በዚህ አውደውጊያ የጋዞ ወረዳ ዋና ከተማ የስታይሽ ከተማን ግማሽ አካልና ፖሊስ ጣቢያ በፋኖች ቁጥጥር ስር መዋሉን አስታውቋል። በስታይሽ ከተማ የሚገኘው የፖሊስ ጣቢያ ተሰብሮ በርካታ እስረኞች ነጻ መውጣታቸውም ታውቋል። በፖሊስ ጣቢያው ይገኝ የነበረ የጦር መሳሪያም በተመሳሳይ በፋኖ ኃይሎች ምርኮ ገቢ መደረጉን በግንባር መረጃው ላይ ተመላክተዋል። ይህ ዜና በሚጠናቀርበት ዛሬ ሚያዝያ 16 ቀን እኩለ ቀን ላይ የስታይሽ ሆስፒታል በቁስለኞች የተሞላ ሲሆን የጤና ጣቢያና የጤና ኬላ ባለሙያዎችን አገዛዙ በግድ ካላከማቸው እየተባሉ በየስራ ቦታቸው እየታፈሱ መወሰዳቸውን የዓይን እማኞች ገልጸዋል። አድማጭ ተመልካቾቻችን በመቀጠል በተለያዩ አካባቢዎች የተካሄዱና የቀጠሉ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎች ስናመራ በወሎ ቤት አማራ ድጋሜ በተንታ ወረዳ ላይ ከባድ አውደ ውጊያ እየተደረገ ይገኛል። ከትናንት ወዳ በሚኒሊክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከፍተኛ ሽንፈት ያስተናገደው አገዛዙና በተለያዩ ሶሻል ሚዲያዎች ጭምር በዓለም አቀፍ ሚዲያዎችም ከፍተኛ ኪሳራው የተጋለጠበት አገዛዙ በዛሬው ዕለት ከአምስት አቅጣጫ አሁንም ድጋሜ ክፍለ ጦሯን ለመክበብ በረበርና ደበቀ ወደ ተባለ ቦታ የተንቀሳቀሰ ቢሆንም አሁንም ድጋሜ እየተመታ ይገኛል። ከደላንታ የመጣው ኃይል ተሬ ላይ ተመቶበት ወደ ደላንታ መመለሱ ታውቋል። ከተንታ የተንቀሳቀሰው ኃይል በ3 ዙ 23 እንደዚሁም በሁለት ሞርታር ታጅቦ ከባድ አውደ ውጊያ ያደረገ ሲሆን በረበር ላይ አንድ ሻለቃ ሰራዊቱ ሙሉ በሙሉ ተቆርጦ እየተመታ ይገኛል። እስካሁን ባለው መረጃ ከአንድ ሻምበል በላይ ያገዛዙ ሰራዊት ሙትና ቁስለኛ እንደዚሁም ምርኮኛ ሆኗል። ከመቅደላ ማሻ ከተማ በመርፍ ድብደባ እያደረገ ይገኛል። እስካሁን ከ5 በላይ የአርሶ አደር ቤቶች ተቃጥለዋል። ይህ ዜና እየተናቀረ ባለበትም ሰዓት በአካባቢው ከባድ አውደ ውጊያ እየተደረገ ሲሆን ንጹሃኖች መጎዳታቸውንም ከህዝቡ ያገኘሁት መረጃ ያመላክታል። ያልተጠናቀቀ አውደ ውጊያውን በምሽት የዜና ወጃችን ይዘን የምንመለስ ይሆናል። በሸዋም እንደዚሁ አፋብን ሸዋ ጠቅላይ ግዛት አሳምነው ከሰም ኮር በቡልጋ ክፍለ ጦር ከባድ እርምጃ መውሰዱን አሳውቋል። የቡልጋ ክፍለ ጦር የፋኖ ኮማንዶ ተወርዋሪ ሻለቃ ትናንት ቀን ሙሉ በዋለው አውደ ውጊያ እስከ 6 ሰዓት ድረስ በዋለው አውደ ውጊያ መጠነ ሰፊ ጥቃት በአገዛዙ ላይ ማድረሱን አሳውቋል። በዚህም ከ10 በላይ ያገዛዙ ጦር ሲደመሰስ በተመሳሳይ አንድ የአየር ወለድ አባል የአጼ ዘርዓ ያዕቆብ ኮር 7 ክፍለ ጦርን መቀላቀሉን እዙ ባወጣው መግለጫ ላይ ተመላክቷል። በዛሬው ዕለትም በተለያዩ ቦታዎች ላይ ካገዛዙ ሰራዊት ጋር የተለያዩ መፋጣጦች አሉ። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። መላው ኢትዮጵያዊ የአርቲስት ቴዎድሮስ ካሳሁንን ደህንነት እንዲከታተል ሀገራዊ ጥሪ ቀረበ። በተለይም የአዲስ አበባ ሕዝብ የነጻነት ልሳንህን የመጠበቅ ታሪካዊና ሞራላዊ ኃላፊነትን ተወጣ የሚል ወቅታዊ ጥሪ ቀርቧል። የብልጽግናው አገዛዝ በዝነኛው የጥበብ ሰው አርቲስት ቴዎድሮስ ካሳሁን ላይ የደቀነው የደህንነት አደጋ ሊቀለበስ የሚችለው በኢትዮጵያ ሕዝብ የተባበረ ክንድ መሆኑን አንድነት ለአማራ ህልውና አንድነት በጉዳዩ ላይ በወጣው መግለጫ አስታውቋል። አንድነት ለጣና በላከው በአስቸኳይ መግለጫው ላይ እንዳመላከተው መላው ኢትዮጵያዊ የአርቲስት ቴዎድሮስ ካሳሁንን ደህንነት እንዲከታተል ሀገራዊ ጥሪ አቅርቧል። በተለይም የሚለው መግለጫው የአዲስ አበባ ህዝብ የነጻነት ልሳንን የመጠበቅ ታሪካዊና ሞራላዊ ኃላፊነትን እንድትወጣ ሲል ነው ወቅታዊ ጥሪውን ያቀረበው። ድምፃዊ ቴዎድሮስ ካሳሁን በጥበብ ስራዎቹ የህዝብ ልጅ መሆኑን ያስመሰከረ ነው ያለው አንድነት በአርቲስቱና በዙሪያው ባሉ የስራ ባልደረቦችና የቅርብ ወዳጆች ላይ የተከፈተው ማጥቃት አርቲስቱንና የቆመለትን ዓላማ ኢላማ ያደረገ መሆኑን ታውቆ መላው ኢትዮጵያዊ የአርቲስት ቴዎድሮስ ካሳሁን ደህንነት እንዲከታተል የአዲስ አበባ ህዝብ የአርቲስቱን መኖሪያ ቤትና አጠቃላይ እንቅስቃሴ በመጠበቅ ህዝባዊ ጋሻ መሆኑን በተግባር እንዲያሳይ ነው አንድነት ጥሪውን ያቀረበው። ድምፃዊ ቴዎድሮስ ካሳሁን ላይ እየተቃጡ ያሉ ጥቃቶች ኢትዮጵያና ኢትዮጵያዊነት ላይ የተቃጣ የጥቃት ዘመቻ መሆኑን በመረዳት መላው የአዲስ አበባ ህዝብና መላው የኢትዮጵያ ህዝብ ከአርቲስቱ ጎን ሊቆም ይገባል ያለው አንድነት አገዛዙ በስካሁኑ ድርጊቱ የአርቲስቱን የቅርብ ወዳጅና የስራ ባልደረቦች በማፈን የግል ስቱዲዮ ንብረቶቹንና የጥበብ ስራውን በኃይል ሰብሮ በመስራፍ የህዝብን የልብ ትርታ እየለካ መሆኑ ታውቆ በቀጣይ በአርቲስቱ ላይ አካላዊ ጥቃትም ይሁን የአፈና እርምጃ ከመፈጸሙ በፊት ህዝቡ ተግባራዊ ምላሽ ሊሰጥ ይገባል ሲል ነው ጥሪውን ያቀረበው። አንድነት በዚህ መግለጫው ለዓለም አቀፍ ማህበረሰብ ባቀረበው ጥሪ የተባበሩት መንግስታት የሰብአዊ መብት ካውንስል፣ የአውሮፓ ህብረትና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ኢትዮሪካ አልበም ከተለቀቀ ቀን ጀምሮ በአዲስ አበባ በጅምላ የታፈሱ ወጣቶች እንዲሁም የአርቲስት ቴዎድሮስ ካሳሁን የቅርብ ወዳጅ የሆኑትን አቶ ዩሱፍ ያሲንና የስራ ባልደረባውን ማህሌት ሰለሞን አጠቃላይ የታሳሪዎችን ደህንነት ጣልቃ በመግባት እንዲያረጋግጡ ጥሪውን አቅርቧል። ዓለም አቀፍ የሰብአዊ መብት ተቋማቱ በስር ላይ የሚገኙ ዜጎች በህጉ መሰረት መያዛቸውን እንዲያረጋግጡ፣ ተጠያቂነትን ለማረጋገጥ
ሳናረጋግጥ በቁጥጥር ስር በዋሉበት ወቅት የኃይል አጠቃቀም ከነበረ ተገቢው ምርመራና ማጣራት እንዲደረግ ጥሪያችንን እናቀርባለን ያለው አንድነት አዲስ አበባ በዓለም 3ኛው የዲፕሎማት መቀመጫ ሆና ይህንን መሰል የአፈና ድርጊት እየተፈጸመ ሁኔታውን በስጋት ብቻ የሚመለከቱት ዲፕሎማቶች በአገዛዙ ላይ ጫናን እንዲያሳድሩም ጥሪውን አቅርበዋል። አምባገነንነት ሀገር የሚያፈርሰው በህዝብ ዝምታ መሆኑ ታውቆ ህዝብ የነጻነት ምልክቱን ሊጠብቅ ይገባል ያለው አንድነት መላው የዲያስፖራ ወገን በአርቲስቱ ደህንነት ጉዳይ የተደራጀ ድምጽ እንዲያሰማም ጥሪውን አቅርበዋል። አንድነት በመግለጫው ማጠቃለያ ላይ እንዳመላከተው ድምፃዊ ቴዎድሮስ ካሳሁንን የመጠበቅ ከተጋረጠበት የደህንነት አደጋ የማውጣት አቅም ያለው የኢትዮጵያ ህዝብ ቁጣና ተግባራዊ እርምጃ መሆኑን በአጽንኦት ገልጸዋል። አንደበቶች ሁሉ ስለ አርቲስት ቴዎድሮስ ካሳሁን ደህንነት እየተናገሩ ባለበት በዚህ ጊዜ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ድምጻቸውን እንዲያሰሙ ተከታታይ ጥሪዎች በመቅረብ ላይ ናቸው። በተመሳሳይ ጥሪ የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮ አሜሪካ የዲያስፖራ ተቋማት በድምፃዊ ቴዎድሮስ ካሳሁን ላይ የደረሰውን መንግስታዊ አፈና በኢትዮጵያ ሀሳብን በነጻነት የመግለጽ መብት አፈናን ተንትነው ለአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ማስገባታቸው ተሰምተዋል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ በሻው ተፈርሞ በወጣውና በሌሎች 15 ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸውና ለወዳጅ በማጋራታቸው ብቻ መታሰራቸው በመንግስት ሚዲያዎች አይደለም የቴዲ አፍሮ ሙዚቃን መስማት ይቅርና ቴዲን በማድነቃቸው ብቻ ፕሮግራማቸው መከልከሉ የቴዲ አፍሮ ስቱዲዮ መሰበር የቴዲን ደህንነት ተጋላጭነት በጉልህ የሚያሳይ እጅግ አሳሳቢ ክስተት መሆኑ በደብዳቤው ላይ ተብራርተዋል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስተር ቴዲ አፍሮን በቅርበት እንዲከታተል አሳስበዋል። የአሜሪካ መንግስት ከብልጽግናው አገዛዝ ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ ጠይቀዋል። በጉዳዩ ላይ ተጨማሪ ትንተና የሰጡት አንጋፋው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በበኩላቸው በቴዲ ጉዳይ ዋናው ባለቤት የኢትዮጵያ ህዝብ ነው ብለዋል። ህዝቡ ልጃችንን መንካት የለበትም ብሎ ቁጣውን በይፋ ማሰማት አለበት ያሉት ያሬድ ሙዚቃውን የሰማው በ10 ሚሊዮን የሚቆጠር ህዝብ በማህበራዊ ሚዲያና በተለያዩ የአደባባይ ትግሎች ዘመቻ በመክፈት በአገዛዙ ላይ ተጽዕኖ የሚፈጥር ትግል እንዲያደርግ አሳስበዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በቴዲ አፍሮ ዙሪያ ያሉ የቅርብ ሰዎችን ከማሰር ባለፈ ስቱዲዮ በመስበር ንብረትና የጥበብ ስራዎቹን በመዝረፍ በቀጣይ በቴዲ አፍሮ ላይ ያነጣጠረ የሐሰት ዘጋቢ ፊልም ሊያዘጋጅ እንደሚችል ተጠቁሟል። የአርቲስቱን ስም በበጎ ማንሳት የከለከለው አገዛዙ የመንግስት ጋዜጠኞችና የመዝናኛ ፕሮግራም አዘጋጆች ላይ እርምጃ መውሰዱን እንደቀጠለ ነው። ኢቲቪ መዝናኛ ላይ በየሳምንቱ በሚቀርበው እሁድ ቤት የተሰኘ ፕሮግራም ላይ አንድ ዝግጅት የሆነው ዚያራ የተሰኘው ክፍል በቴዲ አፍሮ ሙዚቃ ምክንያት መታገዱን ከጣቢያው ምንጮች ሰምተናል። እንደ ምንጮች መረጃ በፕሮግራሙ ላይ አርቲስት ተስፋዬ ማሞ ቃለመጠይቅ ተደርጎለት በቃለመጠይቁ ቴዲ አፍሮን እንደሚያደንቅና አስደናቂ የጥበብ ሰው መሆኑን መግለጹን ተከትሎ ፕሮግራሙ እንዳይተላለፍ መታገዱን ጠቁመዋል። በአሁኑ ሰዓት የአርቲስት ቴዎድሮስ ካሳሁን የሰርግ ዘፈንም ቢሆን በመንግስት ቁጥጥር ስር ባሉ ጣቢያዎች ሙዚቃው አየር ላይ እንዳይውል መከልከሉን ከመገናኛ ብዙሃን ምንጮች ሰምተናል። ህወሓት ወደ መደበኛ ውጊያ እየገባ ነው። አንድ ወረዳ ሙሉ በወረራ ከተቆጣጠረ በኋላ በርካታ ባለስልጣናትን ማገቱ ተሰምተዋል። በሌላ በኩል በመፈንቅለ ስልጣን በመፍረስ ሂደት ላይ ያለው የትግራይ ጊዜያዊ አስተዳደር 8.5 ቢሊዮን ብር ይላክልን ሲል ለፌዴራል ጥሪ አቅርቧል። ህወሓት የተዘጋጀበትን ጦርነት በመጀመር ላይ ነው። በአማራ ክልል የህወሓት ታጣቂዎች በጥምረት በከፈቱት ውጊያ አንድ ወረዳን ሙሉ ለሙሉ በኃይል መቆጣጠራቸው ተሰምተዋል። የህወሓት ታጣቂዎች በከፈቱት ውጊያ ቁጥራቸው በውል ያልታወቁ ነገር ግን በርካታ ናቸው የተባሉ ንጹሃን ሰዎች ሲገደሉ ጥቂት የማይባሉ የመንግስት አመራሮች ደግሞ መታገታቸው ታውቋል። በአማራ ክልል ዋግምራ ዞን አበርገሌ ወረዳ ካለፈው ሰኞ ጀምሮ በህወሓት የተከፈተው ውጊያ አድማሱን በፍጥነት እያሰፋ በመሄዱ ከባድ ውጥረት ተፈጥሯል። በአሁኑ ሰዓት የህወሓት ታጣቂዎችና ራሱን የአገው ታጣቂ አገው ሸንጎ ብሎ የሚጠራው ቡድን በጥምረት የአበርገሌ ወረዳ በኃይል መቆጣጠራቸው ታውቋል። ውጊያው በአበርገሌ ወረዳ ብቻ ሳይወሰን ወደ ጎረቤት ጻግብጅ ወረዳ እየተስፋፋ መሆኑን ከአካባቢው ምንጮች
ሰምተናል። የህወሓት ታጣቂዎች ጻግብጂ ለመግባት በዝግጅት ላይ መሆናቸውን የጠቆሙት የአካባቢው ምንጮች በአካባቢው ያለው የስልክ ግንኙነት ተቋርጦ ከባድ ውጥረት ተፈጥሯል ነው ያሉት። አንዳንዶቹም ወደ ሰቆጣ ከተማ መሸሸታቸውን ይህን መረጃ ለጣና ዘጋቢ ያደረሱትም በሽሽት ላይ ሆነው እንደሆነ ገልጸዋል። እንደ አካባቢው ምንጮች ወታደራዊ ውጥረቱ ወደ መደበኛ ውጊያ በማደግ ላይ ነው። በሌላ በኩል በህወሓት መፈንቅለ ስልጣን ፈርሶ በቀደመው የህወሓት አስተዳደር በመተካት ሂደት ላይ የሚገኘው የትግራይ ጊዜያዊ አስተዳደር ለፌዴራል መንግስት የ8.5 ቢሊዮን ብር የበጀት መለቀቅ ጥያቄ አቅርበዋል። በ2018 ዓ.ም የበጀት ዓመት የፌዴራሉ መንግስት ለትግራይ 23.6 ቢሊዮን ብር የመደበ መሆኑን ያስታወቀው የጊዜያዊ አስተዳደር የፋይናንስና የሀብት ማሰባሰቢያ ቢሮ ለገንዘብ ሚኒስቴር በጻፈው ደብዳቤ እስካሁን መላክ ከነበረበት 17.1 ቢሊዮን ብር ውስጥ የተላከው 8.5 ቢሊዮን ብር መሆኑን ገልጾ ቀሪው 8.5 ቢሊዮን ብር ያልተላከ መሆኑን በደብዳቤው ላይ አመላክተዋል። በዚህም ገንዘቡ ይለቀቅልን ያለው ቢሮ ከዚህ ቀደም በየወሩ መለቀቅ የነበረበት በጀት ጊዜውን ጠብቆ ባለመለቀቁ ምክንያት ለ141 ሺህ ሰራተኞች ደሞዝ መከፈል አለመቻሉን አስታውቋል። ይህ ዜና እስከተጠናቀረበት ሰዓት ድረስ የብልጽግና የገንዘብ ሚኒስቴር መስሪያ ቤት ለዚህ ይፋዊ ደብዳቤ የሰጠው ምላሽ የለም። ይልቁንም መጠነ ሰፊ ቁጥር ያለው የብልጽግና ሰራዊት ወደ ዋግምራ አበርገሌ አቅጣጫ እያደረገ መሆኑን ከአካባቢው የተገኘው መረጃ ያሳያል። እስካሁን ባለው ወታደራዊ መረጃ በዚህ ቀጠና በቅርቡ የተቋቋመው በሜጀር ጄኔራል ተስፋዬ አያሌው የሚመራው 13ኛ እዝ የተሰኘው የብልጽግና ሰራዊትና በሌተናል ጄኔራል ዘውዱ በላይ የሚመራው ከፊል የማዕከላዊ ዳሎል እዝ ሰራዊት በላስታ ደጋማው የራያ ቆቦ ቀጠናና ዋግምራ መስመር ይገኛል። በዚህ ቀጠና የሚካሄደው ውጊያ በማንኛውም ሰዓትና ሁኔታ ወደ ሙሉ ግንባር የማደግ እድል እንዳለው የክትትል መረጃዎች ያሳያሉ። ኢራንን ማዕከል ያደረገው የኤርትራ አሜሪካ ያልተጠበቀ ግንኙነት 24 ሰዓት ሳይሞላው ተቃውሞ ገጥሞታል። ትራምፕ የአሜሪካን የውጭ ፖሊሲ ወዳልተጠበቀ አቅጣጫ እየወሰዱት ነው የሚል ተቃውሞ እዚያው አሜሪካ ውስጥ ተቀስቅሷል። ለረጅም ጊዜ በዲፕሎማሲያዊ የቅራኔ ግንኙነትና ማዕቀቦች ውስጥ የቆዩት አሜሪካና ኤርትራ ባልተጠበቀ ሁኔታ ወደ እርቅ ጠረጴዛ መቅረባቸው በዎል ስትሪት ጆርናል መዘገቡን ተከትሎ ጉዳዩ በአፍሪካ ቀንድና በዓለም አቀፍ ጂኦ ፖለቲካ ውስጥ መነጋገሪያ ሆኗል። በኢራን ጦርነት አጣብቂኝ ውስጥ የገባቸው አሜሪካ በቀይ ባህር ቀጠና ተጽዕኖ ለመፍጠር ድንገት ከኤርትራ ጋር ግንኙነት ለመፍጠር እንቅስቃሴ አድርጋለች። የትራምፕ አስተዳደር ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ ጠቀሜታ ከግምት ውስጥ በማስገባት ከአስመራ ጋር ያለውን ግንኙነት መልሶ ለማደስ ፍላጎት አሳይተዋል። ከዚህ ጋር ተያይዞ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ በተሰማ 24 ሰዓታት ውስጥ ተቃውሞ ገጥሞታል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት እያደረገ ያለው ጥረት በአሜሪካ የፖለቲካ ተንታኞችና ዲፕሎማቶች ዘንድ ጥያቄ የፈጠረ ድንገተኛ ክስተት ሆኗል። በጉዳዩ ላይ ፎሬን ፖሊሲ ያስነበበው ዘገባ የኤርትራ ማዕቀብ መነሳት መዘዙ ከባድ መሆኑን አመላክቷል። የቀድሞው የውጭ ጉዳይ ሚኒስተርና የብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣን ካሜሮን ሁድሰን ውሳኔው ግልጽ ስህተት የጎደለው አደገኛ ሲሉ ገልጸውታል። ትራምፕ በኤርትራ ላይ ያለውን ጫና ለመቀነስ የሚያሳዩት ፍላጎት በአፍሪካ ቀንድ ያለውን የአሜሪካን ተጽዕኖ ሊያዳክም እንደሚችል ገልጸዋል። ከአሜሪካ የውጭ ፖሊሲ አደጋ ላይ መውደቅ በተጨማሪ ለቀጠናው ደህንነት አስጊ ሊሆን እንደሚችልም ተናግረዋል። የካሜሮን ሁድሰን ትንተና በትራምፕ በኩል የሚታየው ይህ ማዕቀብ የማንሳት ፍላጎት በዋናነት ኤርትራን ከኢራን ተጽዕኖ ለማላቀቅ የታለመ ስልት ሊሆን እንደሚችል ያረጋግጣል። አሜሪካ ኤርትራን ወደ ራሷ ጎራ በመሳብ ኢራን በአፍሪካ ቀንድና በቀይ ባህር ያላት ወታደራዊ ዲፕሎማሲያዊ መረብ ለመበጣጠስ ብታስብም ውሳኔው ግን በ24 ሰዓታት ውስጥ በዲፕሎማቶች ተቃውሞ ገጥሞታል። የትራምፕ ድንገተኛ እርምጃ ኢራንን ለመገደብ የታለመ ቢሆንም የኤርትራ ቀጠናዊ ሚና በማጠናከር በአካባቢው አዲስ የኃይል ሚዛን መዛባትን ሊፈጠር እንደሚችል ዲፕሎማቶቹ ሰግተዋል። ለ3 አስርተ ዓመታት ጤናማ ያልሆነ ግንኙነት ውስጥ የቆየው የአሜሪካና ኤርትራ ግንኙነት ፕሬዚዳንት ዶናልድ ትራምፕ ዳግም ከተመረጡ በኋላ አስተዳደራቸው ከአስመራው መንግስት ጋር መቀራረቦችን ለመፍጠር ተደጋጋሚ ጊዜ መሞከሩ ይታወሳል። የፕሬዚዳንት ኢሳያስ አፈወርቂ የእንኳን ደስ አለዎት መልእክትና የዶናልድ ትራምፕ ምላሽ ተከትሎ በሁለቱ ሀገራት ዲፕሎማቶች በኩል መለስተኛ መቀራረቦች ተፈጥረው የነበረ ቢሆንም በመካከል ግንኙነቶች ተቀዛቅዘው መቆየታቸውን የሚያስታውሱ ተንታኞች ይሄኛው እድል የኢራን ጦርነት ተጽዕኖ ለአስመራ የከፈተው እድል ነው ሲሉ ጠርተውታል። እንዲያም ሆኖ ከተቃውሞ በመለስ የአስመራው ገዢ በጥንቃቄ ሊጠቀምበት የሚችል በለስ በእጁ የገባ ይመስላል። በቀደመው የተበላሸ ግንኙነት አሜሪካ ኤርትራ ላይ በግሏ የተለያዩ ማዕቀቦችን እንዲጣል ከማድረጓን ባሻገር በተባበሩት መንግስታት ድርጅት በኩል ሳይቀር ማዕቀብ እንዲጣልባት ሰፊውን ስራ መስራቷ አይዘነጋም።
ኢራንና አሜሪካ ሆርሙዝ ላይ ከባድ ጦርነት ሊጀምሩ ነው። አሜሪካ ጦርነቱን ለመጀመር የጥናት ቡድን አሰማርታለች። ኢራን በሆርሙዝ ፈንጂዎችን አጥምዳለች። በሌላ በኩል ቴሄራን ምሽቱን ስትናጥ ታይታለች። ቴሄራን ላይ ድንገተኛ ክስተት መፈጠሩን ተከትሎ የሀገሪቱ የአየር መከላከያ ጠቋሚ ራዳሮች ከተማዋን በየአቅጣጫው በምሽት አናውጠዋታል። በኢራን ዋና ከተማ የተሰማው የአየር መቃወሚያ የማስጠንቀቂያ ድምጽ ምንነታቸው ያልታወቁ በራሪ አካላት በቴሄራን ሰማይ ላይ ታይተዋል በሚል ነው። እነዚህ የኢራን አየር መቃወሚያ ሲስተም ከባድ የማስጠንቀቂያ ደወልን እንዲያሰማ ያደረጉት የአየር ላይ አካላትን በተመለከተ በግልጽ የታወቀ ነገር የለም። አናዶሉ የዜና ወኪል ኢራን የተኩስ አቁሙን ተመርኩዛ የአየር መከላከያዋን በማጠናከርና ወታደራዊ አቅሟንም በሚገባ እያደሰች መሆኑን አመላክቷል። በአሜሪካና በእስራኤል በኩልም ዳግም ወደ ጦርነቱ የመመለስ ፍላጎት ታይቷል። ሲኤንኤን እንደዘገበው የትራምፕ አስተዳደር ከሆርሙዝ መዘጋት ጋር በተያያዘ ወሽመጡን ለማስከፈት በሚያስችለው ሁኔታ ኢራን ላይ ተጨማሪ ወታደራዊ ጥቃቶችን ለመፈጸም አቅዶ ጥናቶችን እያካሄደ ነው። ሆርሙዝ ላይ ከባድ ጦርነት ሊቀሰቀስ እንደሚችልም ሲኤንኤን ዘግቧል። ሆርሙዝን በመዝጋት በሚተላለፉ ነዳጅ ጫኝ መርከቦች ላይ ዓለም አቀፍ የኢነርጂ ቀውስን የፈጠሩት አሜሪካና ኢራን አንዱ ሌላውን በሆርሙዝ ለማሸነፍ ብርቱ ፍክክር ላይ ናቸው። አሁን ያለው የሁለቱ ሀገራት ሆርሙዝን ዘግቶ አንዱ በሌላው ላይ ጫና እያሳደሩ የመቀጠሉ ጉዳይ መላው ዓለምን እያስጨነቀ ይገኛል። ኢራን ቀለል ባለ ወጪ በፈጣን ወታደራዊ የቅኝት ጀልባዎችና ሌሎች ፈንጂ አጥማጅ ጀልባዎችን በመጠቀም የሆርሙዝን ሰፊ ክፍል ዘግታለች። አሜሪካ በበኩሏ ከ10 ሺህ ያላነሱ የባህር ኃይል ወታደሮችንና የጦር አውሮፕላን ተሸካሚ መርከቦችና ሄሊኮፕተሮችን ሳይቀር ወደ ሆርሙዝ አሰማርታለች። ከዚህ አንጻር ትራምፕ ሆርሙዝን ከኢራን መዳፍ አስወጣለሁ በማለት ወደ ወታደራዊ እርምጃ የሚገቡ ከሆነ የቀደመው ጦርነት ዳግም ሊቀሰቀስ ይችላል ተብሏል። በአሁኑ ሰዓት በኢራን የሆርሙዝ ፈጣን ወታደራዊ የቅኝት ጀልባዎችና የባህር ውስጥ ፈንጂ አጥማጅ ጀልባዎች ላይ የተቀናጀ ወታደራዊ እርምጃዎችን ለመውሰድ በሚያስችል ደረጃ ወታደራዊ የኦፕሬሽናል እቅድ ጥናቶች እየተካሄዱ መሆናቸው አስግተዋል። የትራምፕ አስተዳደር ሆርሙዝ ላይ ብቻ ትኩረቱን ያደረገ ወታደራዊ እርምጃን ለመውሰድ ቢያስብም በሌላ አቅጣጫ ደግሞ ኢራን የምትሰጠው አጸፋዊ ምላሽ ግን ከዚህ ቀደም እንደነበረው ቀጠናዊ ጭምር ሊሆን ይችላል የሚል ስጋት አሳድሯል። ኢራን ተጨማሪ የባህር ላይ ፈንጂዎችን አጥምዳለች። የአሜሪካ ባህር ኃይል በጦርነቱ መጀመሪያ የተቀበሩ ፈንጂዎችን ለቀማ ዘመቻ ላይ ባለበት የተጠመዱት አዳዲስ ፈንጂዎች ውጥረቱን አባብሶታል። የአሜሪካ ባህር ኃይል በጦርነቱ መጀመሪያ የተቀበሩ ፈንጂዎችን የመልቀምና የማጽዳት ዘመቻ ላይ ባለበት ወቅት አዳዲስ ፈንጂዎች መታየታቸው አስግቷል። በሌላ በኩል የአያቶላ አሊ ሀሚኒ የመጀመሪያ ልጅ የሆኑት ሞሽታብ ኢራኖች አንድነታችን ብልጫችን ነው፣ ጥንካሬያችን ጉልበታችን አንድነታችን ነው ሲሉ በይዘቱ ጠንካራ የሆነ መልእክት አስተላልፈዋል። ሞሽታብ በማህበራዊ ገጻቸውና በሀገሪቱ መንግስታዊ ሚዲያ ላይ በተላለፈው መልእክታቸው ኢራኖች ለውጭ ተጽዕኖ እንዳይጋለጡ አሳስበዋል። ኢራን ለባንዳ ቦታ እንደሌላት ነው የጠቆሙት። የጠላት ሚዲያዎች የኢራንን ህዝብ ሞራል፣ አስተሳሰብና አመለካከት የሚበርዝ ዘመቻ ላይ ናቸው ብለዋል። ሀገራዊ አንድነትና ህብረት ላይ ጥቃት መከፈቱን ጆሯችን ልንሰጣቸው አይገባም ሲሉ አክለዋል። ሞሽታብ ይህንን ያሉት ትራምፕ ኢራን መደራደር ትፈልጋለች፣ ግን አመራሮቿ እንደ ውሻና ድመት በመናከስ ላይ ናቸው ማለታቸውን ተከትሎ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር